ሰላም ወዳጆቻችን እንግዲህ የትናንትናው ጨዋታ በአስገራሚ ሁኔታ የፖርቶቬሌን የገጠመው አርሰናል 2-0 ማሸነፍ ችሏል። ብዙ ተጫዋቾቹን ማሳረፍ መቻሉ ለአርሰናል ውጤታማ የሚያደርገው ነበር። እንግዲህ ማይክል አርቴታ ካለፉት ዓመታቶች አንጻር አሁን ለውጦችን እያደረገ እንዳለ የሚታይ ነው። ፈጣን የሆኑ ቅያሬዎችን ለማድረግ መሞከሩ በጣም ጥሩ የሚባል ነው። በአጠቃላይ ጨዋታውን 2-0 ኤብሪቺ ኤዜ 67.5 ሚሊዮን ፓውንድ የወጣበት የአርሰናሉ ተጫዋች እንግዲህ ድንቅ ብቃት በሚባል እንዲሁ ማይክል አርቴታ እንደተናገረው ተጨማሪ 2 ጎሎችን ሁሉ ማስቆጠር ይችል ነበር። አስደናቂ ብቃት፣ አስደናቂ ጎል እንግዲህ አርሰናሎች ማስቆጠር ችለዋል። በገና በ8ኛው ደቂቃ በተለይ ይህ ጎል ሲቆጠር ማርቲኔሊ ያቀበለውን ኳስ በቀላሉ የትሬኒንግ ላይ ሜዳ የሚመስል ጎል ነው ያስቆጠረው። እኔ ኤዜ በ10 ቁጥር ሚና ሲጫወት ቦታውን የሚይዝበት መንገድ፣ የተጫዋቹ ክህሎት አርሰናል እንዴት ማርቲን ኦዴጋርድን ረስቶ በኤዜ ስር እንደወደቀ የሚያሳይ ነው። በጣም አስደማሚ ብቃት ነው ያለው። እንግዲህ ማይክል አርቴታ አሁንም ቢሆን ቦታውን ለማርቲን ኦዴጋርድ ከጉዳት መመለሱን ተከትሎ ለሱ ሊሰጠው ይችላል። ነገር ግን በጣም አስፈላጊው ውዱ ተጫዋች ኤዜ ነው። ኤዜ ቦታዎችን የሚይዝበት መንገድ፣ ኳሱን ወደፊት የሚያመራበት መንገድ በጣም ጥሩ ነበር። ሊያንድሮ ትሮሳርድ ተቀይሮ ገብቶ አሁንም ጎል አስቆጥሯል። አርሰናል እንግዲህ በዚህ ጨዋታ ላይ የምናየው ይሆናል። ምክንያቱም የተጫዋቾችን ሁኔታ እናያለን። የማይክል አርቴታ ምን አስተያየቶችን ሰጠ። አርሰናል በቀጣይ እንግዲህ ኒውካስትል ኦሎምፒያኮስን ይገጥማል። በካራባኦ ካፕ ቀጣዩ ዙር ደግሞ ብራይተንን በሜዳው የሚያስተናግድ ይሆናል። የፋቢየን ሃስለሩ ብራይተን ወደ አርሰናል የሚመጣ ይሆናል። እነዚህንና ሌሎችን መረጃዎችን ማቀርብላችሁ ይሆናል። ወደ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንደርስ ያግዘናል። እንግዲህ ፖርቶቬሌ በጣም የሚታወቅ ነው። ለመጨረሻ ጊዜ እንግሊዝ ፕሪሚየር ሊግ ቡድኖችን ያገኘው በ1998 ነበር ከሊቨርፑል ጋር። ከዛ በፊት እንግዲህ አርሰናልን የገጠመው በ1993 አካባቢ ነው። ረጅም ዓመታትን በእንግሊዝ ፕሪሚየር ሊግ ካሉ ቡድኖች ጋር ሲጫወት አላየነውም። ይህ ስብስብ እንግዲህ የስቶክ ሲቲ ነው። እኛ ስለ ስቶክ ሲቲ ስናውቅ ዋናውን ቡድን ስቶክ ሲቲ ቡድኑን ብቻ ነበር ምናውቅ። ፖርቶቬሌም የዛ ቡድን ነው። በጣም በሚገርም ሁኔታ እንግዲህ አርሰናሎች በአስገራሚ ሁኔታ በቬላ ፓርክ በጥሩ ፐርፎርማንስ በሚባል ሁኔታ ማሸነፍ ችለዋል። እንግዲህ በጣም በሚገርም ሁኔታ በስቶክ በከተማው ማለት ነው ትልቁ የሆነው ሪካርድ ነው እንግዲህ የተመዘገበው። በሜዳው ላይ ራሱ ያክል አርሰናል ተጽዕኖ እንደሚፈጥር የሚያሳይ ነው። ወደ 16326 ሰዎች ገብተው ጨዋታውን አይተዋል። እንግዲህ አርሰናሎች ከ27 ዓመት በኋላ ነው ይህንን ሁኔታ አርሰናል ይህንን ቡድን ሊገጥም የቻለው። ከ27 ዓመት በፊት 1998 በኤፍኤ ካፕ ተገናኝተው እንደነበር የሚታወቅ ነው። እንግዲህ በአርሰናል በኩል በዚህ ጨዋታ ላይ የመጀመሪያ ጨዋታቸውን ለአርሰናል ያደረጉ ተጫዋቾች አሉ። የመጀመሪያው ኬፓ አሪዛባላጋ ነው ግብ ጠባቂው። በአርሰናል ለመጀመሪያ ጨዋታውን አድርገዋል። ጥሩ የሚባል ብቃቱንም አሳይቷል። ጎልም አልተቆጠረበትም። እንግዲህ አርሰናል በእንግሊዝ ፕሪሚየር ሊግ በአጠቃላይ በሁሉም ውድድሩ ዘንድሮ ነጥብ ባላቸው ጨዋታዎች ላይ ማለት ነው 2 ብቻ ነው ጎል የተቆጠረበት። አንዱ የሶቦዝ ላይ ቅጣት ምት፣ ሌላኛው የኤርሊንግ ብራውት ሃላንድ የእሁዱ ጎል ሆኖ የሚታወስ ነው። ሌላኛው ክርስቲያን ኖርጋርድ ነው። ይህ ተጫዋች ከብሬንፎርድ ከመጣ በኋላ የመጀመሪያ ጨዋታውን በአርሰናል ቤት ቋሚ ሆኖ ጀምሯል። ጥሩ ብቃቱን አሳይቷል። ይህ ተጫዋች እንግዲህ አሁንም ለዙብሜንዲና ለዲክላን ራይስ ሽፋኖችን የሚሰጥ ይሆናል። ሌላኛው በዚህ ጨዋታ እንግዲህ አርሰናል ለታዳጊ ተጫዋቾቹ ለነዋነሪ ስካሊ ጥሩ የመጫወቻ ጊዜ መስጠቱ እንዲሁም ደግሞ በጥሩ ፐርፎርማንስ ተቀይሮ ገብቶ ጥሩ ፐርፎርማንሱ ላሳየው፣ ሌላኛውን ብቃቱን ላሳየን በጣም ጥሩ ብቃቱን በሚገባ ለተወጣው ለማክስ ዳውን ማንም የሆነው ይህ ተጫዋች አሁንም አስደማሚ ብቃት እንዳለው የሚታይ ነው። ወደ አድማጮቻችን እንግዲህ በጨዋታው ላይ እንደ ፎርሜሽን ካየነው አርሰናል 4-3-3 አይነት ነው ይዞ የገባው። እነዛ 5-4-1 አርሰናል ብዙ ጊዜ የሚቸገርበትን አይነት በደንብ በጥንቃቄ ለመከላከል ነበር የገቡት። ነገር ግን አርሰናል በመጀመሪያዎቹ ደቂቃዎች ጎሉን ማግኘቱ የፖርቶቬሌን ቡድን የግድ እንዲያጠቃና ከቦታው ለቆ እንዲወጣ አድርጎታል። አርሰናል በመጀመሪያው አጋማሽ ወደ 78% በአጠቃላይ 79% የኳስ ቁጥጥር ነበረው። በጣም የተለየ የሆነ የበላይነትን ወስዷል። ምክንያቱም ያላቸው ልዩነት ከፍተኛ እንደሆነ የሚጠበቅ ነው የሚሆነው። እንግዲህ በኤክስጂ በኩል አርሰናል 1.85 ሲፈጥር ፖርቶቬሌ 0.23 ነው። ይህ ማለት በጣም የተለየ አርሰናል ብቃቱን ያሳየው ተጫዋች ሆኗል። ኤዜ እንግዲህ በመጀመሪያው አጋማሽ 2 አጋጣሚዎችን አግኝቶ ጎሎችን ማስቆጠር ይችል ነበር ማለት የሚቻል ነው። ስለዚህ ይህ አርሰናል በአዲሱ ቡድን በአዳዲስ ፐርፎርማንስ ባላቸው ተጫዋቾች እንግዲህ ይህንን ብቃቱን እየቀጠለ ነው የሚገኘው። በጨዋታው ላይ ግን ምንም ጎል አለመቆጠሩ ለተከላካይ ክፍሉ ጥሩ የሚባል ነው። ከዛ ውጭ አርሰናል በተለየ ሁኔታ ሞስኬራን በግራ መስመር ማሰለፉና አሁንም ሞስኬራ ሌላ ድንቅ ብቃትን ከሳሊባ ጋር ተጣምሮ ማሳየቱ፣ ቤን ዋይትም ተመልሰዋል። ስካሊ ጥሩ ፐርፎርማንስ አሳይቷል። ሞስኬራና እንዲሁም ደግሞ ፒየሮ ሂንካፔ የተከላካይ መስመሩ ላይ የሚጠበቁ ነበሩ። ነገር ግን አርሰናል የኛውን አሰላለፍ መጠቀሙ ጥሩ የሚባል ነው የሚያስብል ነው። ከዛ ውጭ ጥሩ የሆነ የፕረስ ሲያደርጉ ጫናዎችን ሲፈጥሩ ነበር። ያ
ጥሩ የሚባል ነው። በአጠቃላይ እንግዲህ ጎሎቹ ሲቆጠሩ በጥሩ ሁኔታ የመጀመሪያው የኤዜ ጎል ከዛ ውጭ አሁንም ኤዜ በ36ኛው ደቂቃ ላይ ጥሩ ብቃት ያለው ኳስም አግኝቶ ነበር። ዮኮሬስ ዳውንማን የተላከለት ጎሎች አርሰናል 4-0 ማሸነፍ የሚችለው ጨዋታ ነበር ማለት የምንችለው። ነገር ግን በ86ኛው ደቂቃ ደግሞ በጥሩ ፐርፎርማንስ ከሳሊባ የተሻገረውን ኳስ በጥሩ ሁኔታ ማለት ነው ትሮሳርድ ያዘ። ትሮሳርድ ሌሎች ያቃብላል ተብሎ ሲጠበቅ በሚገባ የጎሉ መረብ ላይ ያስቆጠረበት አጋጣሚ በጣም ጥሩ የሚባል ነው። በአጠቃላይ ግን ኬፓ በጨዋታው ላይ ጥሩ ብቃቱን ማሳየት ችሏል። የተረጋጋ ግብ ጠባቂ ነበር። ከዛ ውጭ ጥሩ የሆነ ፐርፎርማንሱን አሳይቷል ብዬ አስባለሁ። አርሰናል እንደ ሁለተኛ ግብ ጠባቂ ኬፓን መያዝ በጣም ጥሩ የሚባል ነው። ቤን ዋይት ወደ እንግዲህ ሙሉ አቋሙ መመለሱና ሙሉ ጨዋታውን ለመጫወት መሞከሩ በጣም ጥሩ የሚባል ነው። ይህ ለአርሰናል እንግዲህ በተለይ አሁን የአርሰናል የእንግሊዝ ፕሪሚየር ሊግ እና እንዲሁም ደግሞ የአውሮፓ ቻምፒዮንስ ሊግን ስለሚጫወት ለእነዚህ ጨዋታዎች ረፍትን የሚሰጠው ነው ብዬ አስባለሁ። አሁን በቀጣይ አርሰናል ከኒውካስትል ጋር ላለበት ቲምበርን ማሰለፍ፣ ከኦሎምፒያኮስ ላለበት ደግሞ ቤን ዋይትን ማሰለፍ፣ ሌሎች ተጫዋቾች ረፍትን መስጠት ከማይክል አርቴታ የሚጠበቅ ነው የሚሆነው። ዊሊያም ሳሊባ ባለፉት ጨዋታዎች ላይ አልነበረም። ስለዚህ ለገብርኤል ረፍት ተሰጥቶ ሳሊባ በጨዋታው ላይ መሰለፉ፣ ከዛ ውጭ በረጃጅም ኳሶቹ አሁንም ከጀርባ የሚጥላቸው ኳሶች ሳሊባ አስገራሚ ተጫዋች እንደሆነ እንደቀጠለ ነው። ሞስኬራ እንግዲህ በጣም ጥሩ የሆነ ፐርፎርማንሱን አሳይቷል። እንግዲህ በአንድ አጋጣሚ ብቻ ወደኋላ ፓስ ያደረግ ስህተቶችን ሰርቶ ነበር። ከዛ ውጭ ጥሩ የሆነ ብቃቱን አሁንም በአርሰናል ቤት እያሳየ ይገኛል። ስካሊ አሁንም ኢንቨርተድ ፉልባክ ሆኖ በተለይ ከኖርጋርድ ጥግ ጥሩ ብቃቱን አሳይቷል። ኳሱን ወደፊት የሚወስድበት መንገድ ይህ ተጫዋች እንግዲህ በሚቀጥሉት ጊዜያቶች ካላፊዮሪ የሚጎዳ ከሆነ የእሱን ቦታ የሚሸፍን ይሆናል። ዛሬ በዚህ ጨዋታ ላይ ካላፊዮሪ፣ ጋብርኤል እና እንዲሁም ደግሞ በተከላካይ መስመሩ ላይ ማለት ነው የቲምበር ማረፍ የአርሰናልን በኒውካስትሉ ጨዋታ የተለየ በጥሩ ብቃት ላይ እንዲገኙ ያደርጋል። ኖርጋርድ እንግዲህ ጥሩ ብቃቱን ማሳየት ችሏል። አሁን በሚቀጥሉት ጨዋታዎች ላይ በተለይ አንዱ የሚሆነው የኒውካስትል የሴንት ጄምስ ፓርኩ ጨዋታ ላይ እረፍትን ከሚፈልጉ ተጫዋቾች ውስጥ አንዱ ነው። ምክንያቱም በዛ ጨዋታ ላይ ተቀይሮ ገብቶ ጨዋታውን በተለይ እንደዚህ አይነት ትልቅ ፍልሚያዎች ሲሆኑ በአማካይ መስመር ላይ የእንግሊዝ ፕሪሚየር ሊግ ላይ ልምድ ያለው ክርስቲያን ኖርጋርድ ወደ አርሰናል ስብስብ መመለሱ በጣም ጥሩ የሚባል ነው። በጉዳት ተቸግሮ እንደነበር የምታውቁት ነው። አሁን ተመልሷል። የኖርጋርድ ሚና ለምሳሌ በኒውካስትልም በሌሎች ጨዋታዎችን በሚገባ ጫናዎችን መፍጠር ላይ የተለየ ክህሎት አለው። ከዛ ውጭ ከራይስ ጋር በመሆን ደግሞ አርሰናል በጣም ውጤቶችን ሲያስጠብቅ ዙቢሜንዲ ሊቀይረው የሚችለው አይነት ተጫዋች ይሆናል። ስለዚህ ውጤታማ ያደርገዋል ብዬ አስባለሁ። ሚካኤል ሞሪኖ ነው ሌላኛው። ሞሪኖ ከኋላ ኳሱን በሚመሰረትበት ጊዜ 8 ቁጥር ሚና የሚሸፍንበት፣ በአንዳንድ አጋጣሚዎች ደግሞ ወደ 9 ቁጥር ሚና የሚሄድበት ፎልስ ላይ ማለት ነው። በጣም ጥሩ የሆነ አርሰናል በጣም ፍሌክሲብል ፍሉይድ የሆነ ቡድን እንዲሆን አድርጎታል እና ያም ጥሩ የሚባል ነው። ኤዜ የጨዋታው ኮከብ ነው በኔ እይታ። ጥሩ ጎል ነው ያስቆጠረው። ፕረስ የሚያደርግበት መንገድ፣ ኳሱን የሚቀማበት መንገድ፣ ኳሱን ዲስትሪቢዩትድ የሚያደርግበት መንገድ አርሰናል አሁን 10 ቁጥር ትክክለኛ 10 ቁጥር ያለው ቡድን መስሏል። እንግዲህ ሌላኛው አምበሉ ቡካዮ ሳካ ነው። ለ60 ደቂቃዎች ያክል ተጫውተዋል። ከሃምስትሪንግ ወይም ከጡንቻ መሸማቀቅ ጉዳቱን የተመለሰው እንግዲህ ቀጣይ የሚጠበቀው ጨዋታ ላይ በጥሩ ፐርፎርማንስ ለኒውካስትሉ ጨዋታ እንዲደርስ ለ60 ደቂቃ መጫወቱ ባለፈው ጨዋታ ላይ 45 ደቂቃ አሁን 60 ደቂቃ ቀጣይ 90 ደቂቃ የመጫወት እድል ይኖረዋል ብዬ አስባለሁ። እንግዲህ የኦሎምፒያኮስን ጨዋታ ረፍት ሊሰጠው ይችላል ማይክል አርቴታ ተብሎ ይጠበቃል። ነገር ግን ሌሎች ጨዋታዎች ላይ ስለሚፈልገው ውሳኔዎቹ የሚጠበቁ ነው የሚሆኑት። ገብርኤል ማርቲኔሊ በጣም በሚገርም ሁኔታ በ10 ቁጥር በግራ መስመር በጣም አርሰናል የፊት ማጥቃቱ በመጀመሪያው አጋማሽ በተለይ ፍሉይድ ነበር። ወደ ግራ የሚወጣ ነበር፣ ወደ 10 ቁጥር የሚመጣ ነበር፣ በቀኝ በኩል የሚጫወት ነበር። ይህ ጥሩ የሆነ ብቃቱ ነው ብዬ አስባለሁ። እንግዲህ 1-1 ያችን አጋጣሚ ጎል ማድረግ ይጠበቅበት ነበር። ነገር ግን በረኛው የመጣበትን ሂደት አይቶ ሪስክ ማድረግ የፈለገ አይመስለኝም። ኢታን ንዋነሪ በጣም ጥሩ የሆኑ ከረጃጅም ርቀቶች ሹቶችን የሚያደርግበት መንገድ፣ አርሰናልን በ10 ቁጥር ቦታ የሚያገዝበት መንገድ በጣም ጥሩ ነበር። ተቀይረው ከገቡት ማክስ ዳውንማን አሁንም የተለየ ብቃቱን አይተናል። በተለይ ደግሞ ኳሶችን ዲስትሪቢዩትድ በማድረግ በኩል አሁንም የዳውንማን ድሪብል ማድረግ ብቻ ሳይሆን ሌላ የተለየ ክህሎት እንዳለው ከአርሰናሎቹ የሚጠብቁት ይሆናል። ይህንንም ብቃት በሚገባ አሳይቷል ብዬ አስባለሁ። በአጠቃላይ ግን ጨዋታውን ስናይ አርሰናል እንግዲህ ይህንን ስብስብ ለብዙ ተጫዋቾች ረፍት መስጠቱ፣ ራይስም ተቀይሮ ነው የገባው እንጂ ከዛ ውጭ ያሉት ተጫዋቾች ራይስም ዙቢሜንዲም ረፍቶችን መውሰዳቸው ለቀጣዩ ጨዋታ ሙሉ በሙሉ ዝግጁ የሚያደርጋቸው ነው የሚሆኑት። ኳሱን ለመቆጣጠር አርሰናል ሞክሮ ነበር። ያ ውጤታማ የሚያደርገው ነው የሚሆነው። ማይክል አርቴታ ተቀይሮ ያስገባቸው ተጫዋቾችም ለረጅም ደቂቃ አልተጫወቱም። አንዳንድ ጨዋታዎች ላይ እንግዲህ በሀፍ ላይ ወይም ይሄ ከ60 ደቂቃ በኋላ የሚደረጉ ቅያሬዎች ለአንዳንድ ተጫዋቾች እንደ ስልጠና የሚወስዱት ነው የሚሆነው። ዳውንማን፣ ዮኮሬስ እና ራይስ እንዲሁም ደግሞ ትሮሳርድ በጨዋታው ላይ ተቀይረው ገብተዋል። በአጠቃላይ አርሰናል ውጤታማ የሆነ ምሽትን አሳልፏል ብዬ አስባለሁ።
እንግዲህ ከጨዋታው መጠናቀቅ በኋላ ማይክል አርቴታ ተናግሯል። በውድድር ዓመቱ እንደዚሁ ተጫዋቾችን እየቀያየርን እያጫወትን የምንቀጥል ይሆናል፣ ጉዳቶች እንዳያጋጥሙ በማለት አስተያየቱን ሰጥቷል። ከዛ ውጭ ደግሞ ኤዜን በሚመለከት 2 እና 3 ጎሎችን ማስቆጠር ይችል ነበር በማለት አስተያየቱን ሰጥቷል። ትሮሳርድን በሚመለከት ትሮሳርድ አሁንም የተለየ ክህሎት ያለው ተጫዋች እንደሆነ ከተቀያሪ ቤንች እየተነሳ ጨዋታዎችን ተጽዕኖ መፍጠር እንደሚችል አስተያየቱን ሰጥቷል። እንግዲህ በጨዋታው ላይ እንግዲህ አርሰናል በዚህ ጨዋታ ላይ ምን ነገሮችን እንደ ሀሳብ ሊወስድ ይችላል ካላችሁኝ በዚህ ጨዋታ ላይ እንግዲህ አርሰናል አሁንም ቢሆን የመከላከል ክፍሉ የዴብዝ ኳሊቲ በጣም የሚገርም ነው። አድማጮቻችን የሞስኬራ በግራ የመሃል ተከላካይነት ያሳየው ድንቅ ብቃት በጣም የሚደንቅ ነው የሚታይ ነው። ከዛ ውጭ ለታዳጊ ተጫዋቾች የጨዋታ ድልን ማግኘታቸው በጣም ጥሩ የሚባል ነው። ነዋነሪ ዳውንማን ጥሩ የሚባል ጊዜያቶችን አግኝተዋል ለመጫወት፣ ስለዚህ ጥሩ የሚባል ነው። በቀጣይም እንግዲህ የብራይተኑ ጨዋታ ላይ እነዚህ ተጫዋቾች የሚያገኙ ይሆናል። ከዛ ውጭ ቤንች ላይ የሚጫወቱ ተጫዋቾች ወደ ጨዋታ ሪትም ማይክል አርቴታ ለማምጣት የሞከረበት መንገድ በጣም ጥሩ የሚባል ነው ብዬ አስባለሁ። አርሰናል እንግዲህ ቀጣይ ጨዋታዎች ያሉበት ከኒውካስትል፣ ከዛ ውጭ በቻምፒዮንስ ሊጉ ደግሞ ወደ ኦሊምፒያኮስ በሚለው የሚያስተናግድ ይሆናል። አርሰናል በጣም ውጤታማ የሚያደርገው ሁኔታ ላይ ነው ያለው ብዬ አስባለሁ። እንደ ስብስብ እንግዲህ ቀጣይ ብራይተን ያለበት ማይክል አርቴታ ዋንጫዎችን የማሸነፍ ግዴታ ውስጥ እንደወደቀ የምታውቁት ነው በዚህ ውድድር ዓመት። ስለዚህ ይህንን የኤፍኤ ካፕ ዋንጫ ማሸነፍ መቻሉ ለአርሰናል በጣም ውጤታማ የሚያደርገው ነው የሚሆነው ብዬ አስባለሁ። ምክንያቱም አንደኛ በእንግሊዝ ፕሪሚየር ሊግና በአውሮፓ ቻምፒዮንስ ሊግ የዚህ የፍጻሜ ጨዋታዎች የሚደረጉት በሚያዚያ ወይም በየካቲት ወር ነው የሚሆነው። ስለዚህ ከነዛ ቀደም ብሎ ይህንን ዋንጫ ካሸነፈ በእንግሊዝ ፕሪሚየር ሊግም በአውሮፓ ቻምፒዮንስ ሊግም ቡድኑ ውጤታማ የሚሆን ነው የሚሆነው። ውድ አድማጮቻችን በአጠቃላይ ስለ ጨዋታው ያለን እይታ ይህንን ይመስላል። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።